አይናችሁ ያየ በቃ እኔ ልታጡኝ ነው በእነዚህ ባለቤቶች የተነሳና በዚህ አሰልጣኝ ምክንያት ገና ጨርቄን ጥዬ ማበዴ አይቀርም። እረ በመድኃኒዓለም እነዚህን ተማምኜ ነው እኔ ይሄ ጨዋታ ይገለበጣል ብዬ ማስበው። ገና በአራተኛው ደቂቃ ከሆነ ጨዋታ ያለቀው በአራተኛው ደቂቃ እንዴ ቀይሮ የሚያስገባው ተጫዋች ራሱ እረ በመድኃኒዓለም እኔ በቃ ልታጡኝ ነው። ይሄ ውርደት እኮ ነው። ስለ ውርድ ያለ ውርደት ማለት አከናነቡ 8-2 ባርኮላ ድጋሚ መጥቶ ሲያገባ ማንም ፊት ለፊቱ አልቆመም። ማንም ፍሪ ዲፌንስ አታክ 2 ቢሊዮን እና ቼልሲ አይደል ገባችኋል? ደጋፊው 65ኛ ደቂቃ ላይ ነበር እየወጣ እንደወጣችሁ አትመለሱ። በቃ ስለ ቀጣይ ምናየው ቲም አለን ብላችሁ ስታንፎርድ ብሪጅ አትምጡ። የለም ይሄ በቃ ያላቀ እኔ ቼልሲ አላየሁም። እንዲህ የወረደ ቼልሲ አይቻላቅ። ትንሽ የጎልድ አለብን ብለው ትንሽ ሜዳ ውስጥ አይተው ይሄንን ማሊያ መልበስ የማይገባቸው ተጫዋቾች አሉ። የነሱ ጥፋት አይደል። እዚህ መኖር የሌለበት አሰልጣኝ አለ። የሱ ጥፋት አይደል። ብሉኮ የምትባሉ ሰዎች በቃ ይበቃ። ማን ብሉኮ አውት። ስለ እነዚህ ሰዎች ካልወጡ ምንም ነገር አባቴ ጨቀየን እኮ ለ4 ዓመት ጨቀየን። ስለ በከተን እኛ ራሱ ቆንጆ አድርገው እንደዚህ አድርገው ቅጥቅጥ ሲያረጉ ደስ ይላል። እንደዚህ ቼልሲ ተበልጦ እንደዚህ ቅጥቅጥ ተደርጎ ሲሸነፍ ጥሩ ነው። ገብቷችኋል? ለምን ውስጥ የሆነ ነገር እንዳይቀር ምንም አይመስለኝም። ፈረንሳይ ያለቀ ጨዋታ ስለሆነ ቅጥቅጥ አድርገው እንደዚህ ሲያሸንፉን አረ ፔጂ እንዴት ነው የሚችለው? በጣም እርግጥ ተበለው ነው መሀል ባልገባ ትሬኒንግ ሰርተውብን ሄዱት። ዛሬ ብሪጅ ላይ ትሬኒንግ ሰርተውኛ ለካራቦ ካፕ ነው ይዘን የገባነው ስኳድ ለካራቦ ካፕ ነው ወርዝ የሚያደርገው። በኢየሱስ ስም አረ ፔጂ ይለያል። ኳስ እየለቀቀልን ሁላ ማግባት አንችልም። ባዶ ኳስ ካልሆነ ማግባት እንደማንችል ስለ ይሳሳታሉ፣ ግን ማግባት ሁላ አንችልም። እኛ እንዴት እንደማንችል የመጨረሻ ሻምፒዮንስ ሊግ ይመስለኛል ይሄ አሁን ዘንድሮም ላንገባ ስለምንችል ከ2 ዓመት በኋላ ምናምን ነው ልንጫወት የምንችለው። አጣጣሚ አይቻታለሁኝ የግራም ፖተሩን ቼልሲ ተውስታ ቀሰቀሰብኝ። ፔጂ ግን ይመቻችሁ፣ ቆንጆ አድርጋችሁ ተበቀላችሁናል። ባክ ቱ ባክ መልካም እድል፣ ዋንጫውን ብሉት እናንተ ያርግላችሁ። እኛ እንደ ስትራስቡርግ እንኳን መፎካከር አልቻለም ከናንተ ጋር። ይመቻችሁ። እሺ ሃንግማን እንደዚህ አይነት ሽንፈት ካላበረደልህ ምን እንደሚያበርድልህ አላውቅም። ገባሽ አይደለ? ምን በቃ ገባ። ፈርስት ሃፍ ኦሬዲ ብሽሽቁል ምናምን ነገር እንዳለ ጠቅ አድርጌልሃለሁ። ፈርስት ሃፍ ያለቀ ጨዋታ ስለሆነ እኔ 11 ጌም በተከታታይ እያሸነፉሽ 11ኛው ጌም ላይ ነው ትንሽ እንኳን ጭንቅላትሽ ላይ ጠቅ ያለ ትንሽ ያለፈው አመት እኔ 1 ጊዜ እሱ 2 ጊዜ ያሸነፈኝ ቡድንን ጌታዬ አልሹ። ጌታዬ ሆነ 2-1 ሆነን ጌታዬ ሆነ። አንቺ ግን አንዴ ስላሸነፍሽው ጌታሽን ፒኤስጂ እንዴት እንደለጠፍኩልሽ አይተሻል ምናምን ነገር ተሳስተሽ እንደሆነ ይሄው አሳማኝ ግርፊያ ገረፈሽ አሳማኝ ግርፊያ አሁን ጥግሽን ይዘሽ ወደ ኮንፈረንስ ሊግ የምትመጥኙ እኮ እዛ ነው። ኮንፈረንስ ሊግ ላይ ተወጣጠርሽና ምናምን ነገር በቃ ይሆን። አሁን አባቴ ምን ሆነሽ ነው? ራሻ ቤንዝል ማዲያ ላይ ተቋቁሞ ዩክሬን ጦር ሜዳ ላይ የፈረሰ ክለብ አሁን ኡቴ ፓፓ ኡቴ ሮማን አብራሞቪችን አርካችሁ ኡቴ ፓፓ ኡቴ የሚለውን ዘፈን ኤዲት አድርገው አባቴ። ከባር ሲጀመር የትንሽ ክለብ ምልክት ነው። አንድ ባለቤት ምናምን ነገር ምን ሆነ? ባለቤት እኮ ይሞታል አይደል እንዴ? ክለብ 100 ምናምን ዓመት ግን ክለብ ከነበር ማንም ይሁን ማንም ባለቤት አይደንቲቲ ያለው ክለቡ ያንተ ክለብ አይደንቲቲ አንድ የ50 ምናምን ዓመት ሽማግሌ ገባርለ ያለሱ ምንም ስለነበርክ ከሱ በኋላም ወደ ምንምነት ተመልሰሃል። ኮንፈረንስ ሊግ እዛ አቀመን ገባርለ ቸልሲ ኳስ ጨረሰ ምናምን ብለ እዛ ሄደህ ትፎክራለህ። አስቀዘሙ፣ ተጸዳዱብህ በሜዳህ መተው ተጸዳዱብህ። አይ ሃንግማን ምን አይነት መጥፎ ትውስታ ነው መቀሰቀሰው እንዴ? መዋለድ ያንተ ሲሆን 8-2 እንዴት ተሸነፋለህ? እኔ ደስ አላለኝ። እኔ ከመሸነፈ የጎሉ ክፋት 8-2 መሆኑ አረከረፋችሁኝ፣ አስጠላችሁኝ። የምር ነው እንዴ? አይደረግም። መጥፎ ትውስታ ነው የቀሰቀስከው። በቃ አለ መጥፎ ጊዜ ከየትኛውም ክለብ አሉ። ያንተ መጥፎ ጊዜ ይሄኛው ሳምንት ሊሆን ይችላል። ገብቶሃል? ተከታታይ 8-2 ደርሶብህ ሊሆን ይችላል ግን እንዴት ይሸነፋል? በቃ መሸነፍ የለብም። ከሜዳ ውጪ ሄደ ጎል አግብተህ ተፋይተህ መተህ እዚህ እንደዚህ አጎሳቁለህ ለቋል። ነውር አይደለም እንዴ?
ወይስ እኛ ከተሸነፍን አጥፍተን እንጥፋ? ለንደን አካባቢ ይሄ ውጤት ስሜት የሚሰማው ሰው አለ ምናምን ብለን በባለፈው ነው ያጠፋችሁት እናንተ። የዓለም የክለቦች እንትኑን ባትበሉት ነበር የሚሻላችሁ። ይሄ ኤንሪኬ መጡ ተበቀላችሁ፣ ገረፋችሁ ራሱ አይገልጹም። አንተ ክፉ ናቸው ፒኤስጂዎች እነዚህ ማጥፍቶ ጠፊ ናቸው። እንዳይቻልም ነውር ነው። የለንደኗ ኩራት እንግዲህ ማለት ነው በደርሶ መልስ 8 ማለት ነው ፒኤስጂ እዛ ፀሐይ ላይ አሜሪካ ያስሸነፋችሁትን እንዳትቆጥሩ ነግራችሁ ነበር አይደለም? ፒኤስጂ ዳንክ ያደርግባችኋል ጭንቅላታችሁ ላይ በጣም ነው የሚችሉት። ክቫራትስኬሊያ ደርሶ መልስ ኩክ አደረጋችሁ። ባርኮላ ጎል ማግባት ማይችል ሰውዬ እንደዚህ የሚያማምር ጎል ያገባባችኋል። ቼልሲ ጭራሽ ነው ማትችሉት። ፕሪሚየር ሊጉን በጣም ያሰደባችሁት በጣም ከሚገባው በላይ ማለት ነው። አሁን እኮ ሊጓን ይበልጣል ከፕሪሚየር ሊግ ቢሉ በምንድን ነው የምንከራከሩ? እናንተን ይዘን እንዴት ነው የምንከራከሩ? በዚህ ልክ ሜዳችሁ ላይ 3 ይገባባችኋል። ተስፋ ብትቆርጡም እንደ ሲቲ አትሊስት ሲቲ በቀዮቶበት 4-1 እኮ ነው በድምር ውጤት 8 አንድ ሰው ባየር ሙኒክ 10 አግብቶባችኋል ምናምን ብትሉ ማለት ነው እገላችኋለሁ። ገብቷችኋል? ያ ያለፈ ነገር ነው። አሁን ግን የተፈጠረውን ነገር ነው የማወራው። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። ቼላ ግን ክፉነ የወያላን ቁስር ለማድማት ይህናል መለጥለጥ ግን ደግ ነው። ጥሩ ነው ቼላዬ፣ ጥሩ ነው። ወያል ረሳው ይህናል ለማስታወስ እሱን። ተው ቼላ፣ እውነት እንዲህ አይደረግም እንደዚህ። አንተ ክፉ ነህ እውነት። አንተ ደብሮኝ ነበር እውነት። ጥሩ ቲም ነህ አንተ። በቃ ወንድም ጥላ፣ እውነትም ወንድም ጥላ። አንተ ሳሂብ ነህ አንተ። ወዳጄ ወድጃለሁ፣ ተመችቶኛል። ና በቃ ና በሸሎ ና በቃ ችግር የለም። ተሸንፈናል በድጋሚ 3-0 ድምር ውጤት 8-2 በሆነ ውጤት ከሻምፒዮንስ ሊጉ ወጥተናል ማለት ነው። እኔ ስለዚህ ቡድን ምን እንደምል አላቅም፣ ቃላትም ጠፍተውብኛል። እዚህ ቡድን ላይ ምን እየተፈጠረ እንደሆነም በጣም ግራ ገብቶኛል። አሩኖ ቸልሲ ምን አይነት ሁኔታ ውስጥ እየገባ እንደሆነ ቸልሲን አልመስሉ ብሏል። እኔ ቃላትም አጥሮኛል፣ ምንም የማወራው ነገር የለም። ኤኒዌይ 8-2 በሆነ ውጤት ተሰናብተናል ከሻምፒዮንስ ሊግ። መልካም አዳር። አረ ቼላው ውርደት! አረ ለክብራችሁ እንኳን አትጫወቱ። አሰልጣኛችሁን በጠዋቱ ባስ በስመ አብ። ትልቁ ፓሪስ ሰን ጀርሜንን ካገኘ ነው ምናምን ብያችሁ ነበር። ሊቨርፑል ፉከራችሁን በልኩ አግሪጌት በሜዳችሁ 3-0 ትልቅ ውርደት ነው የምር። እንግሊዝን አሳፈራችሁ። ትንሽ እንኳን አትሞክሩም? አንድ ጎል እንኳን። ትልቅ ውርደት ነው ይሄ ለቼልሲ። የምሬን ነው የምላችሁ። የቼልሲን ዳውንፎል ያሳያል። ይሄ የእናንተን መውረድ ምን አይነት ቦታ ላይ እንዳላችሁ ነው የሚያሳየው። ኤንዞ ማሬስካ ማባረራችሁ ትልቅ ጥፋት እንደሆነ እያደረ ታዩታላችሁ። this is embarrassing። ፓሪስ ሰን ጀርሜኖች ግን የዘንድሮንም ቻምፒየንስ ሊግ የሚበሉ ይመስላል፣ የሚደግሙት ይመስለኛል። ያው ፈጣሪውን ነው የምላችሁ። እሺ ባለፖፖ አረ አታዋርዱን እናንተ ወራዶች፣ አታዋርዱን። ስለ ፖፖ ስለ ሽንት ቤት ምናምን ነገር ከምታወሩ እንደው ስለ ክለባችሁ አታወሩም? በእውነት የምሬን እኮ ነው። ለነገሩ ክለባችሁን እያያችሁ ምን ልታስቡ ትችላላችሁ? ያሳዝናል። ወገኞች ስታስቁ ታውቃለህ። በጣም እኮ እናንተ እዛ ሬክዛምን ታግለ እያሸነፍክ ካምባክ እንሰራለን እያልክ ስትሰክስ ትውላለህ። ሁለተኛ ለንደን እንዳናያችሁ የምሬ ነው የምላችሁ። ለንደን እንዳናያችሁ ጎስት ይላካል። አሁን ያስወጣሃል፣ በቃ እያንዳንድህን ያስወጣሃል። ዌስትሃም ይሻላል፣ ዶብል ልንገራችሁ፣ ዌስትሃም ይሻላል። ጋዴቢት ከመጀመሪያውም ካምባክ ያልጠበቅኩበት ጌም ቢኖር ይሄንን ነበር። ተዋረድን። ቼልሲ ያዋረዳችሁም በእውነት እንዴ። ሲቲ እንኳን በቀይ ወጥቶበት እንዴት እንደሚጫወት እኮ ጫወቱ በጣም ነበር የሚጸዳው። እውነት 8-2 በድምር ውጤት ምን አይነት ውርደት ነው በእናታችሁ። እኔ ሪስ ጄምስ ጭራሽ ተጎዳ ሲባል ጭራሽ ተስፋ ቆረጥኩኝ። እውነት
አሳዘኑኝ። ግን ደጋፊው ስቴዲየሙን ለቆ በቃ አበቃ። በስመ አብ እጅግ በጣም ያስጠላል። ቼልሲም እንግዲህ ተሰናብቷል። ፒኤስጂን ግን አለማድነቅ አይቻልም። አውሬ ክለብ ነው፣ አውሬ የሆነ ክለብ። አረ ቼልሲ ግን ቢያንስ ጎሉን እንኳን አረ በስመ አብ አዋረዳችሁ። ካምባክ እኮ ቀርቶ መከላከል እንደው ተከላክላችሁ ብትወጡ ለክብራችሁ እንኳን ስታንፎርድ ብሪጅ ላይ ጭራሽ ዛሬ 3 ጎል። በስመ አብ እጅግ በጣም ያስጠላል። በእውነት ነው የምላችሁ። እኔ ለማንኛውም ይሄ ጨዋታ ሳያልቅ ነው እየሰራሁት ያለሁት። በቃ ለውጥ ይኖረዋል ብዬ ስላልጠበቅኩኝ ከየት መጥቶ ለውጥ ይኖራል ስላችሁ በቃ ጨዋታው አልቋል። ከዚህ በኋላ ጎል ቢቆጠር እንጂ አረ በስመ አብ እውነት ይሄ አሰልጣኛችሁ አባሩት፣ አይጠቅማችሁም፣ አባሩት። ዝም ብሎ መነጽር ስራ አረገ ብቻ አይደለም። ሃንግማን ቆይ ተቀየረ እንዴ ቃሉ? እኔ ሳላቀው በሜዳህም ያለ ሜዳህም እየሄድክ መቀበል ሃንግማን ያስብላል እንዴ? ቆይ ማንን ነው ሃንግ እየሰሩ ያሉት? ደጋፊዎቻቸውን እኮ ነው ሃንግ እየሰሩ ያሉት እኮ። 8 ጎል ኦን ታርጌት ነው ምንድን ነው? 8 ደቂቃ ነው ምንድን ነው? አልገባኝም እኮ እኔ 8 ጎል ገብቶብህ ነው አዊና ሆም። በስመ አብ ይሄ ቀጣይ ዓመት ሻምፒዮንስ ሊግ ይሄ ቡድን እንዳይመጣ ስንል ነው እኛ ፕሪሚየር ሊጉ ላይ ሻምፒዮንስ ሊግ ገብተን የምንጨርሰው። ለዚህ ስንል ነው፣ ለክብር ለእንግሊዝ ክብር ስንል ነው። በስመ አብ መውደቅ እኮ ኢሊሚኔት መደረግ እኮ አለ። ግን ክብረ ነክ እንደዚህ ማንን ነው ሃንግ እየሰራ ያለው? ደጋፊዎች ዘብሉስን ነው ሃንግ እየሰራችሁ ያለው። በጣም ዲስአፖይንቲንግ። እንዴ ግዴታ ነው እንዴ? አራዳ ልጆች 11ዱም ተጫዋች ጃክሰን ይሆናል? እንዴት ነው እንደዚህ ምንድን ነው? ፎርፌ እኮ አለ እኮ። ውጡ ከዛ እንጮት መብቱ እኮ ነው ቼልሲ። ሂድ ምናምን ብላ አባረ ያው ነው 3-0 ይሰጣል። በፎርፌ አለቀ። እንዴ እኮ ክብር ነው። 8-2 እንዴ አንተ ምንድን ጥላ ከለላ ቼላው ምንድን በገዛ ሰዓት ይወጓል በመጥመጥ በሳንጃ አንተ ኧረ ቀለዱበት ጎበዝ። እንዴ ቼላው ዕለት በሜዳ ታምር ትሰራለህ። እዛ ጋር ስፖርቲንግ ሊዝበን ጉድ ሰራ ሲባል ቆይቶ ጭራሽ አንድ እንኳን ጎል ለስምህ በሜዳ ማስቆጠር ይከብዳል። ሰው ሜዳ ድረስ ሄደ አስቆጥረ መጣ። እንዴ ጉደኛ ቲም ሆኖልሃል አንተ ቼልሲ ጎበዝ። ወይኔ ቼላ ልባባ አልቻለም። ያራዳ ልጆች